ሰላም ጤና ይስጥልኝ ውድ የኪዱ አበሻዊት ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ይድረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። በጣም ከረጅም ጊዜ መጥፋት በኋላ ነው የተመለስኩት እና ያው እናንተ ካበረታታችሁኝ ደግሞ እንግዲህ እቀጥልበታለሁ በደንብ ማለት ነው። እንኳን ደህና መጣሽ በማለት እንድታበረታቱኝ ይፈልጋለሁኝ። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ እንዲሆኑ ጋብዛለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ሰሞኑን ያው በሶሻል ሚዲያ ላይ አንዳንድ ቪዲዮዎች እየተዘዋወሩ ነው ያሉት እና ያው ያስቃልም ያስገርማልም። እንግዲህ እንደ ሰው እንደ ሁሉም ሰው እንዳመለካከቱ ነው። ለእኔ ግን አስቆኛል። ምንድን ነው ካላችሁ ያው የአዶናይ ሰይፉ ሾው እና አዶናይ እንዲሁም ደግሞ ዩቲናስ ሶስቱን ያካተተ ቪዲዮ ነው ማለት ነው። ምክንያቱ ደግሞ የሰይፉ ሾው ሚዲያ ላይ ያው ዩቲናስ ተጋብዛለች በቅርቡ እንደምታውቁት። ዩቲናስና ስሟን እንግዲህ ከተሳሳትኩ ታርሙኛላችሁ። ዩቲናስና አዶናይ ያው የቲክቶክ አዋርድ ላይ በሰፊ ድምጽ እየመሩ ያሉ ሁለት ታዋቂ ቲክቶከሮች ናቸው። ስለዚህ ዩቲናስ ለብቻ ስለተጋበዘች አድሎም ምናምን ያው አለው የሚል ነገር በሚል ምክንያት ነው እንግዲህ አዶናይ ብዙ ነገሮችን እየተናገረ ያለው። እንዲሁም ደግሞ ሰይፉ ሾው እውነት ለመናገር ወጥቶ እዛ ጋር ሚዲያ ላይ ሲናገር ነው ያስቆኛል። ማለት በዚህ ደረጃ ማሰቡ ራሱ ገርሞኛል። ዘረኛ ነህ አሉኝ ምናምን ብሎ እንደዚህ አይነት ምላሽ ባይሰጥ ደስ ይለኛል። የሰው ልጅ ስራው ነው እንጂ የሚናገረው አንደበቱ ከሚናገር ይልቅ ስራው የሚናገር ሰው የበለጠ ጎልቶ ይታያልና እና ያው ዩቲናስ ተጋብዛ በነገራችን ላይ ዩቲናስ ለመጀመሪያ ጊዜ አይደለም ሰይፉ ሾው ላይ የተጋበዘችው ለሁለተኛ ጊዜ ነው እኔ እስከማስታውሰው ድረስ ማለት ነው። ያው የራሷን ኢንተርቪው አድርጋለች እና ሌሎች ደግሞ የአዶናይ ደጋፊዎች ደግሞ አዶናይ አልተጋበዘም ይሄ ማዳላት ነው የሚል ተቃውሞ አሰምተዋል ማለት ነው። ስለዚህ ያንን በተመለከተ ደግሞ አዶናይ እንግዲህ ሰይፉ ሾው ያለው ያው ሁሉንም ጋብዘናል፣ የፈለገ ሰው መጥቶ ድምፁን ማሰማት የመረጡ እንቅስቃሴ ማድረግ ይችላል ብሏል። እንግዲህ አዶናይ ያው ባሽሙር ሰይፉ ተናገረኝ ምናምን ነገር ብቻ ብዙ ነገር ብሏል። እውነት ለመናገር ያንን ስለ አዶናይ ለመናገር ሳይሆን ዛሬ የመጣሁት ስለ ሰይፉ ለመናገር ነው። ሰይፉ ማለት በጣም ቢቀልድም ቢስቅም ነገር ግን በቀልድ ውስጥ እና በሳቅ ውስጥ በጣም ብዙ ቁም ነገሮችን የሚያስተላልፍ በጣም ለብዙ ለተቸገሩ ሰዎች ድምጽ የሚሆን ለተራቡ በቃ ሕክምና ላጡ አልጋ ላይ ለወደቁ ሰዎች ሕክምና እንዲያገኙ ገንዘብ እንዲያገኙ ከራሱም ይሁን ከሌሎች ከህዝብ ማሰባሰብ እርዳታ ያደረገ ከነ ጉድለቱ ማለት ነው። ያው ጉድለት የለውም ፍጹም ነው ስህተት ነው አልላችሁም። ሰው እስከሆነ ድረስ ይሳሳታል ያጠፋል። ነገር ግን ከነ ስህተቱም ቢሆን ለረጅም ዓመታት ለብዙ ሰው ድምጽ የሆነ ለብዙ እንደውም አርቲስቶች የንስሐ አባት በመባል ይታወቃል። ድምጽ ስማቸው ሲጠፋ ያለ ምክንያት ስማቸው ሲነሳ ስማቸውን ለማጥራት ሙዚቃቸውን ለማስተዋወቅ ፊልማቸውን ለማስተዋወቅ የተለያዩ ነገሮቻቸውን ለማስተዋወቅ በመቅረብ እዛ ላይ በመቅረብ ድምጽ እንዲያገኙ እይታ እንዲያገኙ ትኩረት እንዲያገኙ የሆነ ሚዲያ ነው እና ሰይፉ ሾው ያው በሰራው ልክ እውነት ለመናገር ተመስግኗል ለማለት እኔ ይከብደኛል። ምክንያቱም ለምሳሌ በቅርቡ መቅዶኒያ ላይ የተደረገው ታውቃላችሁ ለስንት ጊዜ ያህል በረጅም ጊዜ ማሰባሰብ የገንዘብ ማሰባሰብ ረጅም ጊዜ ነው እንግዲህ አርቲስቶቹን በመሰብሰብ ያው ሁላ ነገር ዋጋ የከፈለ ሰው ነው እና ይሄንን ሰው ደግሞ በአንድ ኖርማል ቲክቶከር እንግዲህ የሁሉም ሰው አመለካከት የተለያየ ነው። ምክንያት ቻናሉ ይዘጋ እንደዚህ እናቅ ሲባል እውነት ለመናገር እኔ ደንግጫለሁ። ማለት ምን አሰብኩ መሰላችሁ? ወይኔ ይሄ ህዝብ በቃ አንድ ጊዜ ካነሳችሁና በጣም ካደነቃችሁ የሆነ ቦታ ብድግ አድርጎ ከሰቀላችሁ እንደሚወረውራችሁ ተዘጋጅታችሁ መጠበቅ ነው ያለባችሁ። ምክንያቱም ሰይፉ ሾው አንድ ወቅት ላይ በጣም እንትን ነበር። ልክ በዛው ልክ ደግሞ አሁን የሆነ ሰው ድንገት ደግሞ ሲያዩ ህዝቡ ግልብጥ ብሎ ሰይፉ ላይ ተነሳበት ማለት ነው። ይሄ በጣም አሳፋሪ ነገር ነው። በነገራችን ላይ ያው አዶናይ ተጋብዟል። ቀርቦ ቅሬታም ካለበት መናገር ይችል ነበረ። ደግሞ ያው የተናገረውን ነገር ሁሉ ደግሞ አንድ
አነቃቂ ነው አይደል? አዶናይ በአነቃቂነቱ ነው የምናውቀው። አንድ አነቃቂ ሰው ሰዎች ሲናገሩ አሽሙር ለኔ ነው ብሎ የሚያስብ ሰው እኔ ሊያነቃቃኝ አይችልም። እንግዲህ እንደናንተ አመለካከት የተለያየ ሊሆን ይችላል። አሁን ላይ አዶናይ ኢትዮጵያ ገብቶ እየሰራ ያለው ነገር መልካም ሊሆን ይችላል። ኦፍኮርስ እያየው ነው፣ ጥሩ ስራዎችን እየሰራ ነው። ነገር ግን አዶናይ ከዚህ በፊት የነበረው ታሪኩ ያንን ያህል ሚዲያ ላይ የሚያቀርብ ወይንም ደግሞ የምትን የሚል ታሪክ ያን ያህል ነው እኔ አይታየኝም። በዛው ልክ ደግሞ ዩቲናስ ማለት አብዛኛው ህዝብ ቲክቶክ ከፍቶ ቲክቶክ እንዲያ እያደረገች ልጅ ናት። ቲክቶክ ብዙ ሰው በዩቲናስ ነው የከፈተው። በጣም ነበር የምታስቀው። ሀ የሚለው በተለይ የቲክቶክ ቪዲዮ ብዙ ሰው በጣም ነበረ በሱ ቪዲዮ የተነሳ ቲክቶክ ከፍቶ ለማየት የበቃው። በጣም የምታዝናና በጣም ጎበዝ አንድ ጀግና አርቲስት ከሚባለው በላይ መስራት የምትችል ብቃት ያላት ልጅ ናት። በዛ ላይ የተማረች ልጅ ናት። ማለት እንዴት ብዬ ላስረዳችሁ? እኔ አንድ ሰው የኔ ቆንጆ ተነሺ ስሪ ምናምን ብሎ ከሚያነቃቀኝ ይልቅ ተነስቶ ሰርቶ ቢያነቃቀኝ ሲሰራ ባየው የበለጠ እነቃቃለሁኝ። አሁን እዚህ ጋር እንዴት ነው በደጋፊ ብዛት ሳይሆን በተግባር ብዛት ቢሆን ይመረጣል። ዩቲናስ በጣም የሰራች ልጅ ናት። ድምፅ ቅስቀሳ እያደረግኩ አይደለም፣ ግን ለምን እንደዛ ቀረባት ብላችሁ ያላችሁ ከሆነ ምንም መጥፎ ታሪክ የላትም። የኋላ ታሪክ ወይም ደግሞ በደንብ በቃ የታወቀች ማለት በብዙ ነገር ላይ የምትሳተፍ ልጅ ናት። እስከማውቀው ዘረኛም አይደለችም። በአማራም በኦሮሞም በትግራይም በሁሉም ትሳተፋለች። እሷን አቀረበ ተብሎ የሁላ ዱላ ሰይፉ ላይ ሲመዘዝ እኔ ደንግጫለሁ። ማለት ኦኬ ተቃውሞ ካለ ተቃውሞ ማቅረብ ይቻላል። ነገር ግን ቻናሉን እናዘጋበት፣ ፎቶ መዘቅዘቅ፣ ብቻ ብዙ ነገር ሲባል ረዥም ዓመት ሚዲያ ላይ ያገለገለን ሰው ልናመሰግነው ይገባል። ካጠፋ ደግሞ ልንወቅሰው ይገባል። ወቀሳ ማቅረብ፣ አስተያየትን ማቅረብ እስከ ማቅረብ ድረስ የሰይፉ ሾው ዩቲዩብ ቻናል ኮሜንት መስጫ ዝግ አይደለም፣ ክፍት ነው። ሀሳባችንን እዛ ላይ መጻፍ እንችላለን። ከዛ ባለፈ ግን በዚህ ደረጃ ግን የሚያስጠላ ደረጃ አንድን ሰው እንደዚህ ማለት አሁን ላይ አዶናይ እየሰራ ያለው ስራ መልካም ነው፣ በጣም ደስ የሚል ስራ ነው። ቀጥልበት ነው የምለው ከበፊቱ። ነገር ግን በዛው ልክ ደግሞ አዶናይ ደግሞ የሰራቸው ስህተቶች ደግሞ አሉ ብዙ። ማለት እንደውም ሊያስጠይቁት የሚገቡ ስህተቶች አሉ። ሳይቸገር ቸገረኝ ብሎ ከዛ ገንዘብ ከተሰበሰበለት በኋላ ማን ቸገረኝ አላቸው አይነት ነገር። ይሄ ደስ ማይል ነገር ነው አይደል እንዴ? ለሰውም እኮ ለሚዲያ የሆነ ነገር አንድ ሰው ሲቀርብ አርያ የሚሆን ታሪክ ይዞ ነው እንጂ መቅረብ ያለበት ዝም ብሎ የሆነ ነገር የሆነ ወቅት ላይ ቲፎዞ ስለበዛ ጨብጫቢ ስለበዛ ሚዲያ ላይ መቅረብ ማለት አለበት ማለት አይደለም። ግን አሁን ዩቲናስን ለምን አቀረባት? ይሄ ጥያቄ ነው። ኦኬ ጥያቄን በኮሜንት ማስቀመጥ ይቻላል። ይሄ ስህተት ነው። ኦኬ ግን በዛ ልክ ደግሞ የሰይፉን ፎቶ እየገለበጡ ሰይፉን ለ30 ዓመታት ግማሹን በህይወት የኖሩበትን እድሜውን ያሳለፈው በሚዲያ ነው። በዛው ልክ ሰይፉ ቢስቅ ቢቀልድም በጣም ብዙ ቁም ነገሮችን ብዙ መልካም ነገሮችን የሰራ ሰው ነው። በአንድ ጊዜ ደግሞ አፈር ማስበላት አግባብ አይደለም።